ዛሬ ጠዋት ከእስራኤል ለተሰማ ዓለምን ያስቆጣ አሳዛኝ መረጃም በዌስት ባንክ ራሚሊ አካባቢ በተፈጠረው ግጭት የ15 ዓመቱ ታዳጊ አሚር በእስራኤል ወታደሮች በተተኮሰ ጥይት ሕይወቱ ማለፉ ተሰማም። በዚህ ዙሪያ የተባበሩት መንግስታት ድርጅትም አስቸኳይ ውግዘት አሰምቷል። እንዲሁም የአካባቢው አሁናዊ ሁኔታ ማካተናል። ሰላም እንደምናችሁ የምትመለከቱት ቢያን ነው። እስከ መጨረሻው አብራችሁ ነው። በዛሬው ዕለት በዌስት ባንክ በራሜሊ መኖሪያ አካባቢ በተካሄደው የእስራኤል ወታደራዊ ወረራ ወቅት የ15 ዓመቱ አሚር በደረት አካባቢ በደረሰበት የጥይት መቁሰል ከዚህ ዓለም በሞት ተለይቷል። ሁኔታው የተከሰተው የእስራኤል ወታደሮች በራሜሊያ ሰፈር አካባቢ ወረራ ባደረጉበት ወቅት ሲሆን የዓይን እማኝ ምስክሮች እንደገለጹት ወታደሮቹ ኮረብታው ላይ በነበሩበት ሰዓት የአካባቢ ወጣቶች ድንጋይ በመወርወር ተቃውሞ ሲያሳዩ አንድ ጥይት ተተኩሶ ሕፃኑ አሚር ደረቱ ላይ ተመትቶ መሬት ላይ ወድቋል። ወዲያውኑ ወደ ራሜሊያ የመንግስት ሆስፒታል ቢወሰድም በደረሰበት ከባድ ጉዳት ሕይወቱ ማለፉ ተረጋግጧል። የአካባቢው ነዋሪዎች ሁኔታው በውጥረት የተሞላ እንደነበረም እየገለጹት ነበር። ወደ የተባበሩት መንግስታት ድርጅት ውግዘት እንሻገር። የተባበሩት መንግስታት ድርጅት በቅርቡ የእስራኤልን ጦር በህፃናት ላይ ከፍተኛ ጥሰት የሚፈጽሙ የጦር ኃይሎች ዝርዝር ውስጥ ማካተቱ ተሰምቷል። የሰብአዊ መብት ተሟጋች ድርጅት የሆነው በተሰላም በበኩሉም በ1967 ወረራ ከተጀመረ ወዲህ በዌስት ባንክ በእስራኤል ወታደሮች የሚገደሉ የፍልስጤማውያን ታዳጊዎች ቁጥር ከፍተኛ ደረጃ ላይ መድረሱን በሪፖርቱ አስታውቋል። በሌላ በኩል የተባበሩት መንግስታት ጸጥታ ምክር ቤት ስብሰባዎችም በዌስት ባንክ የተባባሰ ባለው የሰፈራ ማስፋፊያና የህግ ጥሰት ጉዳዮች ላይ ያተኮረ ሲሆን አሜሪካ በበኩሏ ትኩረቷን የሐማስ ትጥቅ መፍታት ላይ ማድረግ እንዳለባት በምክር ቤቱ አስታውቃለች። አሁን ባለው ሁኔታ በራሜሊ አካባቢ ያለው ውጥረት እጅግ አሳሳቢ ሲሆን የሕክምና ባለሙያዎች በበኩላቸው ወደ ሆስፒታሎች የሚገቡ የቆሰሉ ሰዎች አብዛኞቹ ለሞት በሚያዳርጉ የሰውነት ክፍል ላይ ጉዳት የደረሰባቸው መሆናቸውን በመጠቆም ያለመ ጥቃት እየተፈጸመ መሆኑን እየገለጹ ይገኛሉ። በዌስት ባንክ ከሚገደሉት 4 ፍልስጤማውያን መካከል አንዱ ሕፃን መሆኑ ሁኔታው ምን ያህል አደገኛ እንደሆነ ያሳያል። የሟቹ አሚር የቀብር ስነ ስርዓትም በሐዘንና በቁጣ የታጀበ እንደነበረም የተዘገበ ሲሆን በአካባቢው ሰላም መውረድ እስካሁን እንዳልቻለ መረጃዎች ያመለክታሉ። አዳዲስ በዚህ ዙሪያ የሚሰሙ መረጃዎችን በፍጥነት የምናደርስ ይሆናል። ለፈጣን ዓለም አቀፍ መረጃ ቢኤንኤን አማሪክን ሰብስክራይብ ማድረግ አይረሳም።